እንግዲህ የእግዚአብሔር ልጆች እንደሰማችሁት እግዚአብሔር ርስቱን መንግስቱን የሚያወርሳቸው ለነማን ነው ብለን ስናስብ ተስፋ ለሚያደርጉት ብቻ ነው። እግዚአብሔርን ተስፋ የሚያደርግ ሰው የእግዚአብሔርን መንግስት የእግዚአብሔርን ርስት ራሱን እግዚአብሔርን ይወርሳል። ይህንን ኃይለ ቃል ነቢየ እግዚአብሔር ቅዱስ ዳዊት ነው የተናገረው። እንግዲህ ኃይለ ቃሉን እንደሰማችሁት መዝሙር 36 በቅንፍ 37 ቁጥር 9 ላይ ያለውን ኃይለ ቃል ስንመለከት እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ። አዎ ክፉ አድራጊዎች ይጠፋሉ። እግዚአብሔርን ተስፋ የሚያደርጉ ሰዎች ግን ምድርን ይወርሳሉ። እንግዲህ የማያልፈውን የማይጠፋውን የማይለወጠውን ዘመን የማይሽረውን እግዚአብሔርን ተስፋ የሚያደርጉ ሁሉ ምድርን ይወርሳሉ። ምድርን ይወርሳሉ ሲባል በዚህ ዓለም ያለው ምድር ኃላፊ ነው። ምንም እንኳ ኃላፊ ቢሆን ጊዜያዊ ቢሆንም እግዚአብሔር ኑ በቃ እረፉ ብሎ በክብር እስከሚጠራቸው ድረስ በዚህ ዓለምም ምድረ ርስትን ወርሰው በመከራ ሳይሆን በደስታ በሐዘን ሳይሆን በተድላ በደስታ በችግር ሳይሆን ያለምንም ስጋትና ያለምንም ውጣ ውረድ ያለምንም ድካም ይህንንም ዓለም ይኖራሉ። በዚህም ዓለም ያለምንም ድካም ሲኖሩ እግዚአብሔርን እያመሰገኑ ለሕጉና ለቃሉ እየተገዙ እግዚአብሔርን በእነሱ ደስ ብሎት እነሱም በዚያ ደስ ብሏቸው ይወርሳሉ፣ ይኖራሉ። በኋላም በመጨረሻ ዘመናቸው እግዚአብሔር የማያልፈውን ምድረ ርስትን መንግሥተ ሰማያትን ያወርሳቸዋል ማለት ነው። ለዚህ ነው እንግዲህ እግዚአብሔርን ተስፋ የሚያደርጉ ምድረ ርስትን ይወርሳሉ ብሎ ነብዩ ሲናገር ተስፋ የሚያደርጉት እነማን ናቸው የሚለውን ነው። እንግዲህ በተስፋ ጸንተው እግዚአብሔርን ተስፋ አድርገው ምድረ ርስትን የሚወርሱት እነማን ናቸው የሚለውን ስናስብ እግዚአብሔርን ተስፋ የሚያደርግ ሁሉ የእግዚአብሔርን ፈቃድ እየፈጸመ ይኖራል። ጆሮውን ለእግዚአብሔር ሰጥቶ እንደ እግዚአብሔር ፈቃድ እንደ ቃሉ እየተመራ ይኖራል። በዚህ ዓለም ሲኖር ራሱን ማለት ስጋውን አሸንፎ ይህንን ዓለም ንቆ ስጋዊ ፈቃድ ሳይገዛው ኃላፊ ነገር ሳያታልለው ፈቃዴ ሰይጣንን ሳይፈጽም ፈቃዴ እግዚአብሔርን ብቻ እየፈጸመ ልቡ ንጹሕ፣ እጁ ንጹሕ፣ ሐሳቡ ንጹሕ፣ ምግባሩ ሁሉ ቅዱስ ሆኖ የሚኖር ሰው ያ ምንጊዜም ቢሆን የእግዚአብሔር ማደሪያ ነው። ስራ እንዲሰራ ከተፈለገም ስራ የሚሰራበት እግዚአብሔር ነው። ምንጊዜም ቢሆን እግዚአብሔርን ተስፋ አድርጎ የሚኖር ሰው እርሱ የእግዚአብሔር መሳሪያ ነው። ሰው በዚህ ዓለም ሲኖር እግዚአብሔርን ተስፋ አድርጎ ራሱን ንጹሕ አድርጎ ታማኝ ሆኖ አማኝም ሆኖ የሚኖር ሰው ሁሉ እግዚአብሔር በሰዎች አድሮ ስራ የሚሰራ ነውና እግዚአብሔር ፈቃዱን የሚፈጽምበት ሰው ይሄ እግዚአብሔርን ተስፋ የሚያደርግ ሰው ነው ማለት ነው። እንግዲህ በዛሬው ዕለት የምንመለከታቸው ሁለት ደጋግ ሰዎች አሉ። እንግዲህ መልአኩ ቅዱስ ሚካኤል ድንቅ ድንቅ ስራ የሰራበት የዛሬው ቀኑ ተአምራት ያደረገበት ቀን ነው። በአንደኛ ደረጃ ባህራንን ከሞት ያዳነበት ቀን ነው።
አፎሞያንም ከዲያብሎስ ውጊያ ነፃ ያወጣበት ቀን ነው። ላሊበላንም እንዲሁ ሚካኤል የረዳበት ቀን ነው። እንደገናም በዛሬዋ ዕለት የሚካኤል በዓለ ሲመቱ የሚከበርበት በግብፅ አገር በቅዱስ ሚካኤል ስም ቤተ ክርስቲያን ተሰርታ ቅዳሴ ቤቱ የተከበረበት ዕለት ነው። እሱም ደግሞ ዲያብሎስ ከተሻረ በኋላ ሊቀ መላእክት ሆኖ በመላእክት ሁሉ ላይ ስልጣን እንዲሰጠው የተደረገበት ቀን ዛሬ ነው እና በዓሉ ሰፋ ያለ ነው፣ ተደራራቢ ነው። የሁሉንም በዓል ታሪክ መቼም አንመለከተውም። ያው ለእናንተ ለማስገንዘብ ያህል ነው። እንግዲህ እናንተ መጽሐፉ ካላችሁ የምትመለከቱት ይሆናል። ያም ባይሆን ደግሞ በየጊዜው እግዚአብሔር በፈቀደ ጊዜ የእያንዳንዱን ታሪክ የምትማሩት ይሆናል። እስካሁንም ተምራችሁታል። መቼም የአፎምያን ታሪክ ታውቃላችሁ፣ የባህራንን ታሪክ ታውቃላችሁ። እንግዲህ ድርሳነ ሚካኤል መቼም የምታነቡ ከሆናችሁ የምታውቁት ነገር ነው እና እኛ ለዛሬው ባህራን ይበቃናል። እሱም ራሱ ታሪኩም ሰፋ ያለ ስለሆነ ባህራንን ተርከን ከባህራን ሕይወት ለእኛ የሚጠቅመንን ነገር እናገኛለን። እኛም ደግሞ እንደዛ እንድንሆን የሚፈልገው እንግዲህ ባህራን ገና ከመወለዱ አስቀድሞ በእናቱ ማህፀን እያለ አባቱ የተለየው ልጅ ነው። አባቱን አያውቅም። ሳይወለድ በማህፀን እያለ አባቱ ሞቶበታል። አባቱም እናቱም ድሃ ናቸው። በተለይ እናቱ ባለቤቷ ከሞተ በኋላ ድህነቱ፣ ችግሩ ጠንቶባታል። ይሄ ሲሆን በድህነታቸው ውስጥ እያሉ ቅዱስ ሚካኤልን በየወሩ በዓሉን ያስታኩቱ ነበረ። የሚካኤልን በዓል በየወሩ ያስቡ ነበረ፣ መታሰቢያን ያረጉ ነበረ። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 16 ቁጥር 9 ላይ ቁጥር 8ም ጀምሮ ብትመለከቱት ቆንጆ ነው። ግን ቁጥር 9 ላይ በዚህ ዓለም ስትኖሩ በዚህ ዓለም ካፈራችሁት ካገኛችሁት ገንዘባችሁ ወዳጅ አውጡበት ይላል ወንጌሉ። ይሄን ቃል እንድትመለከቱት ወዳጅ አውጡበት። አዎ ከሰው ጋር የበሉት ይሸታል። አያችሁ፣ እሸት ታውቃላችሁ? እሸት ደስ ይላል። ሁሉም በየአይነቱ እንግዲህ የስንዴው እሸት አለ፣ የማሽላው እሸት አለ፣ የሽምብራው እሸት አለ፣ የበቆሎው እሸት አለ። የሁሉም እሸት አለው። በእሸቱ የማያምር በእሸቱ የማይጥም ነገር የለም። እሸትን ሁሉ ይፈልገዋል እና ከሰው ጋር የሚበሉት ሁሉ እንደዚህ ነው። ብቻ የበሉት ግን ምን ይሆናል? ይሸታል ይባላል። አንድ ሰው ብቻውን በልቶ ብቻውን ጠጥቶ ካልበላ ሰው ጋር ሲቀላቀል ያ ያልበላ ሰው የዚያ ሰው ጠረን አያስቀምጠውም። የተመገበው ነገር የጠጣው ነገር ሁሉ ለሰዎች ይሸታል ማለት ነው። አብረው ከበሉ ግን ሁሉም አንድ ናቸው። የዛ ጠረን ለዚህኛው፣ የዚህኛው ጠረን ለዚያኛው አይተላለፍም እና በዚህ ዓለም ስትኖሩ በምድር ላይ ካገኛችሁት ነገር እግዚአብሔር ከሰጣችሁ በረከት ሁሉ ወዳጅ አውጡበት። በኋላ ዘመን ከዚህ ዓለም ተሰናብታችሁ ወደ እግዚአብሔር ስትሄዱ ቤት ሰርተው የሚጠብቁ ወዳጆች አውጡበት ብሎ ጌታ ይህን አስተምረዋል። ይህ ማለት እንግዲህ ከመላእክት ወገን ደስ ያላችሁን አንዱን መልአክ በየወሩ መታሰቢያ አድርጉት። ከጻድቃንም ወገን ቢሆን ደስ ያላችሁን
ከነቢያትም ወገን ቢሆን እንደዚሁ ከሰማዕታትም ወገን ቢሆን ብቻ እናንተ መርጣችሁ ደስ ያላችሁን አንዱን ሰማዕት፣ አንዱን ጻድቅ፣ አንዱን ሐዋርያ፣ አንዱን ወንጌላዊ፣ አንዱን ነቢይ፣ አንዱን መልአክ እሱን በየወሩ መታሰቢያ አድርጋችሁ ያዙት። ያ ጠበቃ ነው፣ ዋስ ነው። በዚህ ዓለም ሀብት ንብረት ያላቸው ሰዎች ገና ለገና ወደፊት መከራ ይመጣብናል ብለው ጠበቃ ገዝተው ደሞዝ እየከፈሉ ያስቀምጣሉ። ይገርማቸዋል። ጠበቃ ቀጥረው ማለት ነው። ገና እኮ መከራ ያገኘናል፣ ክስ ይመጣብናል ብለው ነው ጠበቃ የሚገዙት። የተከሰቱት ክስ የለም፣ ማመልከቻ ያቀረባቸው ሰው የለም። ገና ለገና ግን አስቀድሞ በራቸውን ለመዝጋት ጠበቃ ገዝተው ይኖራሉ። ባለጠጎችም ሳይሆኑ ባለ ድርጅት ያለው ሁሉ ይገርማቸዋል። እንኳን ሌላ ቀርቶ ቤተ ክርስቲያን እንኳን አንዳንድ ቦታ ጠበቃ ገዝታ የምታስቀምጥ ቤተ ክርስቲያንም አለች። ችግር የመጣለት ጠበቃው ደመወዝተኛ ነው። ያን ጊዜ ሕግ ፊት ሄዶ ይቆማል፣ ይከራከራል። የሚከስም ከሆነ የሚከሰስም ከሆነ እና በችግራችሁ ጊዜ ከጎናችሁ የሚቆሙ ስለ እናንተ የሚለምኑ ስለ እናንተ የሚጸልዩ በሕይወትም እያላችሁ የሚጠብቋችሁ ዋቢ፣ ጠበቃ፣ ዋስ የሚሆኑ ወዳጆች አውጡበት ብሎ ጌታችን አስተምሯል። በኋላ ጊዜ ከዚህ ዓለም ተነስታችሁ ወደዛኛው ዓለም ስትሄዱ ቤት ሰርተው ይጠብቋችኋል ይላል ጌታችን ኢየሱስ ክርስቶስ። ላይ ሲናገር የመሰለው ምሳሌ አለ። አሁን ግን የባሕራን ታሪክ ሰዓት ስለሚፈጅብን እሱን ምሳሌውን ሌላ ቀን እንማረዋለን፣ እንሰማዋለን። ከዚህ በፊትም ያው መቼም ይረሳችኋል ብዬ ስለማስብ ነው እንጂ ተናግሬዋለሁኝ። እና የባሕራን ቤተሰቦች ወላጆች እንዲህ ነበሩ። ሳይኖራቸው ጠበቃ ነበራቸው። ለራሳቸው የዕለት ራት የጎደለባቸው ራት በልተው ምሳ የማይደግሙ፣ ምሳ በልተው ራት የማይደግሙ ድሆች ነበሩ። በዚህ ላይ እያሉ የሚካኤል በዓል አይታጎልም። ሰውየው ሲሞት ጭራሽ የቤቱን ድህነቱ ዋጣት። ራሷን እንኳ ሰርታ እንኳን ራሷን እንዳታቸንፍ ልጅ መጣ። አያችሁ፣ እንኳንስ ልጅ የወለደች እናት ይቅርና ብቸኛ አዳሪ እናት እንኳ ብትሆን ችግሯ ብዙ ነው። እና ልጅ ስትወልድ በዚያ ችግሯ እያለች አንጀቷን አስራ የወደፊት ሕይወቷን ለመጠበቅ በዚህም ዓለም ከመከራው፣ ከረሃቡ፣ ከስደቱ፣ ከደዌው እንዲጠብቃት በወዲያኛውም ዓለም ደግሞ ከዚህ ዓለም ስትሰናበት በእግዚአብሔር ፊት መታሰቢያዬን አድርጋልኛለችና ብሎ እግዚአብሔር መንግሥቱን እንዲያወርሳት ቅዱስ ሚካኤልን አስቀድማ አማላጅ አድርጋ በችግሯ ላይ አጥብቃ ያዘችው። አስቡት። ምጡ የመጣለት እንግዲህ ምጡ የመጣለት ሚካኤልና ገብርኤል አይለዩአትም። ሚካኤል ባለበት ገብርኤል አይለይም፣ ገብርኤል ባለበት ሚካኤል አይለይም በምንም ተአምር ቢሆን እና እቺ ሴት ስትወልድ መልአኩ ቅዱስ ሚካኤል ቅዱስ ገብርኤልን ባርከው ሲለው ቅዱስ ገብርኤል ምንድን ያለው? እግዚአብሔር ይባርከው ነው ያለው። ይህንን ልጅ እግዚአብሔር ይባርከው ነው እየተባለው። ይሄ ልጅ በእግዚአብሔር አንደበት የተባረከ ልጅ ነው። ለምን ካላችሁ ወላጆቹ ፍጹማኖች ነበሩ። እግዚአብሔር ለሰው ልጆች በልጁ በጌታችን በኢየሱስ ክርስቶስ በኩል ያስተላለፈውን ሕግ ጠንቅቀው የሚኖሩ
አጣን ብለው የማያዝኑ ደህየን ብለው ተስፋ የማይቆርጡ አንድ ጊዜ ከቀመስን እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም ብለው የሚያምኑ ነበሩና ትርፍ ነገር ሳይፈልጉ ባላቸው ነገር እግዚአብሔርን እያመሰገኑ በተሰጣቸው ሰዎች ባላቸው ሰዎች በባለጠጎች ሳይቀኑ እነው ሳይጎመጁ ማለት ነው ደስ እያላቸው ይኖሩ ነበረ። ድሃ ሆነው በዚህ ዓለም ሲኖሩ የሰው ሀብት ሳያስቀናቸው በሰውም ሳይቀኑ ክፋትም፣ ተንኮልም፣ ቅናትም፣ ምቀኝነትም እንዲህ አይነቱ ክፉ መንፈስ ሳይነፍስባቸው ንጹሐን ሆነው ራሳቸውን ጠብቀው ኃጢአት ነው ከተባለ ሁሉ ራሳቸውን አርቀው ይኖሩ ነበርና እነዚህ ፍጹም ንጹሐን ዘሮች ነበሩ። ታዲያ ከነዚህ ከንጹሐን ዘር ይህን ሕፃን እንዳስገኙ አባትየው ሞተ፣ እናት ወለደች። ስትወልድ ሚካኤል ገብርኤል አልተለዩአትም እና ይሄ ልጅ የዚህን ባለጸጋ ሀብት ይወርሳል ብለው ተናገሩ። ከጎረቤቷ እጅግ በጣም ባለጸጋ የሆነ ሰው ነበረ። እግዚአብሔር የሰጠው ሰው ነበረ። ግን ለእግዚአብሔር የማይመች ለሰው ፍጹም ርኅራኄ የሌለው ፍጹም የሆነ የዲያብሎስ ልጅ ነበር ያ ሰውዬ። ያ ሰው ሀብቱ የእግዚአብሔር ነው። እንግዲህ አስቡት፣ ዲያብሎስ በዚህ ዓለም ገንዘብ የለውም። የሰው ልጅም ቢሆን የሚጠቀመው እግዚአብሔር በሰጠው እንጂ የራሱ የባህሪው የሆነ ገንዘብ የለውም። እግዚአብሔር ይሄ ወዳጄ ነው ይሄ ጠላቴ ነው አይልም። ሲሰጥ ምንም አድለው የለውማ። ይልቁንም ከወዳጆቹ ይልቅ ጠላቶቹን ነው እግዚአብሔር በዚህ ዓለም በጣም ባለጠጋ የሚያደርጋቸው። ይህን ሁሉ ከሰው ለይቶ ላደረገልኝ ለዚህ ምን ላድርግለት ብለው አስበው እንዲመለሱ ነበረ። ግን አላደረገውም ይሄ ሰው እና ይሄ ልጅ የዚህም ባለጸጋ ገንዘብ ይወርሳል ሲሉ ጆሮውን ከፈተለት እግዚአብሔር። ይሄን ከነ ሚካኤል ይሄን ቃል ሲነገር እንዲሰማ እግዚአብሔር ጆሮውን ከፈተለት። ይገርማችኋል። ለምንድን ነው ጆሮን የከፈተለት ብትሉ እንዲህ ከሆነ እንዲመለስ ነበረ፣ እንዲማር ነበረ። ይሄ ያልተወለደኝ ይሄ የድሃ ልጅ ሀብቴን ንብረቴን የሚወርስበት ምክንያቱ ምንድን ነው? እግዚአብሔርስ አሳልፎ ለዚህ የሚሰጥብኝ ለምንድን ነው ብሎ ወደ እግዚአብሔር እንዲመለስና እግዚአብሔር ከሚያመጣበት ቁጣ እንዲያመልጥ ነበረ። መቼም እግዚአብሔር ሳያስተምር ሳይመክር አይጣላም፣ ሳይደግስ አይጣላም ይላሉ ሰዎች አባቶቻችን። እግዚአብሔር ሳይደግስ አይጣላም። ለክፉም ሰው ቢሆን ለደጉም ሰው ቢሆን ምክንያት ይሰጠዋል፣ የሚድንበትን በር ያሳየዋል። አሁን ይህ ሰውዬ በር እየከፈተለት ነበረ። አውቆ ተመራምሮ አምላኩን እንዲያስብ ነበር የተነገረው፣ እንዲሰማ ያደረገው እግዚአብሔር። ሰውየው ግን አሁንም ድፍን ሆነ፣ የማያስብ ሆነ። ጭራሽም ክፋቱ በዛ። እግዚአብሔር ለበጎ ነገር ብሎ እሱን ለማዳን ፈልጎ ጆሮውን ከፈተለት። እንግዲህ ባይመለስ ከክፋቱ ከተንኮሉ ከትዕቢቱ ባይመለስ ሀብቱን ንብረቱን ይወርሰዋል ሲል ይሄንን አይቶ ይሄን ሰው እንዲመለስ ነበረና ጭራሽ ሰውየው ባሰበት። አሁን ክፉ ነገር ማሰብ ጀመረ። በዚህ ላይ ከጊዜ በኋላ ለእናቱ አንቺ ምንም የለሽ ድሃ ነሽ፣ በዚህ ድህነትሽ ይህን ልጅ ይዘሽ ከምትሰቃይ ለአንቺ ለግልሽ ይህን ያክል ገንዘብ እሰጥሻለሁ። ይህ ልጅ ግን ከአንቺ ጋር በድህነት እየተቆራመተ ማደግ የለበትም፣ እኔ ያሳድገዋለሁኝ አላት። በሽንገላ አነጋገር። ድሃ መቼም ቢሆን ሞኝ ነው። አያችሁት? ድህነቱ ስለሚያጠቃው ማለት ነው። ልጅ ከኔ ጋር ቢቀመጥ ተንገላቶ ተርቦ ተጠምቶ ተጎሳቁሎ ከሚያድግ እኔ እንኳን ብቸገር
ቢቸግረኝም እኔ እንኳ ብጎዳ ልጄ ከኖረልኝ አለችና እሺ አለችው። እሷም ለጊዜው ለራሷ የሚሆን ሰጥቷታል። ተቀበለች፣ ልጇን ሰጠችው፣ ወሰደ። ያንን ልጅ ከወሰደ በኋላ ለዚያ ልጅ በቁመቱ ልክ ሳጥን ሰርቶ ሳጥን ውስጥ ቆልፎ ባህር ከተተው። አስቡት እንግዲህ ስራው ድንቅ ነው እግዚአብሔር። አሁን እውነት እምነት ለሌለው ሰው ይህን ታሪክ የሚቀበሉ ሰው የለም። አያችሁት? ይህንን የሚቀበሉት እምነት ያላቸው ሰዎች ናቸው። እምነታቸው እውነተኛ እግዚአብሔር ሊያደርግ ካሰበ የሚሳነው ነገር የለም። አዎ እመቤታችን ድንግል ማርያም ተወልጃለሽ ሲላት እንዴት ሊሆን ይችላል? ከዚህ በፊት ሆኖ የማያውቅ ነገር፣ አሁንም የማይታሰብ ሰው ሴት ልጅ ያለ ወንድ ልጅ እንዴት ዘር ታስገኛለች ስትል ለእግዚአብሔር የሚሳነው የለም ሲላት፣ አይ እግዚአብሔርማ ካሰበው ምን ይከብደዋል? ይህን ዓለም ሲፈጠር ያልከበደው ያልቸገረው ለሱስ የሚሳነው የለም፣ እንደ ቃል ይደረግልኝ ስትል ነው እንግዲህ ያ የመልአኩ ብስራት በማኅፀኗ ያደረው እና አሁን ይህ ታሪክ ሲነገር ዝም ብሎ አፈ ታሪክ መስሎ የሚታየው ሰው ብዙ ነው። ክርስቲያን ነኝ እያለ አማኝ ነኝ እያለ በእግዚአብሔር ስም እየተጠራ ይህንን እንኳ ለመቀበል የሚከብደው አለ። ልጆች ይህንን እንደ ታሪክ አድርጋችሁ ዝመላችሁ አፈ ታሪክ አድርጋችሁ እንዳታስቡት። ይሄ ደግሞ ከእግዚአብሔር ጋር ያራርቃል። እግዚአብሔር የለመኑትን እንዳይሰጥ ፈቃድን እንዳይፈጽም የሚከለክል እንዲህ አይነቱ አነጋገር ነው። ይህንን አምኖ መቀበል ነው። እግዚአብሔር አምላክነቱ ይገለጥ ዘንድ እንዲህ ያለውን ነገር ያደርጋል። እግዚአብሔር አያችሁ፣ ስራው ይገለጥ ዘንድ። ስለዚህ በእናንተ ዘንድ ይሄን ሰምታችሁ እንድታምኑ ያስፈልጋል። በእምነታችሁ በስራችሁ ኃይል፣ ጽናት፣ ብርታት ይሰጣችኋል። ላላችሁበት የሥራ ዘርፍ ሁሉ ታማኝ ያደርጋችኋል። ለወደፊት ሕይወታችሁ ሁሉ በቃ ብርሃኑ ይታያችኋል። ተስፋ ይሞላችኋል። ስታምኑት ነው። ዝም ብሎ እንደ ጋዜጣ ወይም እንደ ልቦለድ አድርጋችሁ ካያችሁት ደግሞ ያው እንግዲህ እምነታችን የከንፈር ብቻ ሆኖ ይቀራል እና ያ ሰው ባህር ጣለው ያንን ሕፃን። ያ ሳጥን የመንፈቅ ጎዳና በባህር ላይ ሄደ። አስቡት፣ ሕፃን ነው። ሰው ሳጥን ውስጥ ሲቆለፍበት ታፍኖ ይሞት የለ እንዴ? እስቲ አስቡት። እንኳን ሳጥን አይደለም ፌስታል እንኳን እንደው ፊታችን ብንሸፍነው እኮ ደቂቃም ያቆየን ሲያስጨንቀን። አያችሁ፣ በሳጥን ተሸፍኖ በሳጥን ተቆልፎ ባህር ላይ ተጣለ። ውሃ ሳይገባበት እሱንም ሳያፍነው ምግብም ሳይቀምስ እንግዲህ የመንፈቅ ጎዳና ማለት እንግዲህ 6 ወር በሉት። አያችሁ፣ 6 ወር ግን እግዚአብሔር ያልቆረጣት ነፍስ መቼም ቢሆን ከሥጋዋ አትወጣም። ተመልከቱ፣ እግዚአብሔር ሲቆርጥ ብቻ ነው አደጋው። በመንፈቁ አንድ ሰው አገኘው። በጎቹን ውሃ ሊያጠጣ ወደ ውሃ ይዞ ሲሄድ ባህር ዳር ወርቆ ውሃ ተፍቶት አገኘው። የበግ ጠባቂ አገኘው። ያ የበግ ጠባቂ ያን ሳጥን ይዞ ሄደ ከቤቱ። ቤቱ ይዞ ሲሄድ መክፈሻ የለም። በምን ይከፈት? እንዳይሰብረው ሳጥኑ የሚያሳሳ ሳጥን ነው። ሊሰብረውም አልፈለገም። እግዚአብሔርም የሚሰራው ስራ ስላለው ሳጥኑን ጓጉቶ እንዲሰብረው አላሳሰበውም። እግዚአብሔር ወዲያው አንድ ሐሳብ አመጣበት። በዚያ በእግረኛው ላይ እግዚአብሔር ምን ሐሳብ አመጣበት? ስጋ አማረው። የምን ስጋ? የአሳ ስጋ አስፈለገው። የአሳ ስጋ ሲያምረው ሲያስፈልገው ወደ ባህር ሄዶ አሳ አጥማጆችን አሳ እንዲያጠምዱለት አሳስበው። ይሄን አሳስበውት ሂዶ አሳ አስጋሪን ጠየቀ። አሳ አስግርልኝ አለው፣ አሰገረለት። ትልቅ አሳ ተያዘለት። ያን አሳ ይዞ ቤቱ ሲሄድ ያንን አሳ ሲሰነጥቀው ምን ተገኘ? ቁልፍ ተገኘ፣ መክፈቻ። ሰውየው ተገረመ።
ምናልባት የዚህ ሳጥን መክፈቻ ይሆን እንዲህ ብሎ ሲያስገባው ወለል ብሎ ተከፈተ። ያ ሳጥን ሲከፈት ያ ልጅ በ6 ወሩ ተገኘ ሳጥን ውስጥ። በሚገርም ሁኔታ ያንን ልጅ ያሳደገው ስሙንም ባህራን ብሎ ጠራው። አያችሁ፣ ባህራን። ያ ልጅ አደገ፣ 20 ዓመት ሞላው። 20 ዓመት ሲሞላው ይሄ ባለጸጋ አሁንም በቅሎውን፣ አጋሱን፣ ግመሉን ጭኖ ፈረሱን ጭኖ ለንግድ ሄደ። እንግዲህ መቼም ባለጸጋ ሀብታም ሲነግድ በአጋስስ፣ በበቅሎ፣ በፈረስ፣ በግመል ነው የሚሄደው፣ ጭኖ የሚሄደው። ደግሞ ብቻውን አይሄድም፣ አሽከር አለ። አያችሁ፣ እሱ በበቅሎ ይሄዳል፣ አሽከሩ የተጫነውን ያጋደለውን እያስተካከለ ይሄዳል። ሂዶ ባህራን ካለበት አገር ሲደርስ ባህራንን ያሳደገውን ሰው አገኝና እባክህ ጌታው ግመሎችን፣ በቅሎዎችን፣ ፈረሶችን የማስጠጋበት እባክህ እንደው የእንግዳ ማረፊያ ቦታ ሲለው ያም ሰው ተቀበለው። ለግመሎቹም ለፈረሶችም ያው ገፈራውን ሰጠለት። ያው ዋጋ ከፍላለሁ ስላለው ነው። ግን ያሁላ ሲሆን ባህራን ለእንደዚህ አንጣ፣ ባህራን ይሄን ስጠው፣ ባህራን ይሄን አቅርብ እያለ ሲያዝዘው ይሄ ሰውዬ ይሰማል። የሚገርም ስም ነው ባህራን። ባህራን ትርጉሙ ምንድን ነው እያለ ያስባል። ቆይቶ ግን ያን ሰውዬ ምን አለው? ጌታው አለው፣ ባህራን ያልከው ከምን የተነሳ ነው አለው። ባህራንም ያልኩት ከባህር ስላገኘሁት ነው። በሳጥን ተቆልፎ ባህር ውስጥ ወድቆ አገኘሁት። በመቼ ጊዜ? በእንደዚህ ያለ ጊዜ። ሲያስበው 20 ዓመቱ ነው። እሱም ያልህ ሲጠላው 20 ዓመት እንደሞላው አሰበ። ወይ ጉድ! እኔ ይሞታል ብዬ ያልኩት ጭራይ ደግሞ እንደዚህ ሆኖ አድጎ ይጠብቀኝን አለ። እውነትም ይሄ ልጅ የኔን ሀብት ይወርሳ የታለው እውነት ይሆን? እውነት ሊወርሰኝ? ይህማ በሕይወት እያለሁ አይሆንም አለ። እንደው በሕይወት እያለሁኝ እቀድመዋለሁኝ እንጂ ይህማ አይቀድመኝም። አይኔ እያየ ይጠፋታል እንጂ አልምረውም አለና አሁንም ክፋቱን አሰበ። ጠዋት ነጋ፣ ጭነቱን ጫነ። ሊሄድ ሲፈልግ ጌታው አለው፣ እባክህ አስቸግርህ፣ ከሀገሬ ስወጣ እንዲህ ያለ ነገር ረስቼ ዘንግቼ መጣሁኝ። ለአንተ የሚገባህን ይህን ያክል ገንዘብ ልስጥህ። ይሄ ልጅ መልእክተኛ የሆነኝ ከሀገሬ ሄድና እንዲህ ያለው መልእክት ይንገርልኝ። እንግዲህ አሁን ልጁ መልእክቱን ነግሮ ሊመለስ ነው ሁኔታው። እሱ ግን ለሞቱ ስለሆነ ያሰበው ይሄኛው ሰጩ ይመለሳል ብሎ ነው። እዚያ ላይ ከሰውየው ደግሞ ገንዘቡን ተቀብሏል። ተስማሙ። ገንዘቡን ሰጠለ ሰውየው። የዚህም አባት ተቀበለ። ለሚስቱ የጻፈው ደብዳቤ ይሄ ልጅ ሳጥን ሰርተን በሳጥን ውስጥ አድርገን ባህር የከተትነው ልጅ ነውና እንደመጣ ማንም ሰው ሳያውቅ ሰው ሳይሰማ ግደሉት የሚል ደብዳቤ ጽፎ ማህተሙን ረግጦ ሰጠው። ተመልከቱ እንግዲህ በማህተም ታትሟል። አያችሁ፣ የታተመ ደብዳቤ ነው። ያ ልጅ ያን ደብዳቤ ይዞ ወደዛ ባለጸጋ አገር ተጓዘ። አስቡት እንግዲህ በዚህ ላይ የትምህርታችን መነሻ እንዳትዘነጉ። ታሪኩ ሰፋ ስላለ የትምህርታችን ርዕሳችንን እንዳያስረሳችሁ። እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ። አያችሁት? የባለ ተስፋዎች ልጅ ነበረ። ተስፋቸውን በእግዚአብሔር ላይ ያደረጉ ሳይኖራቸው ተስፋ የሞላቸው ሰዎች ናቸው ወላጆቹ። ይኸውላችሁ አሁን እኛ ብዙ ነገር የጎደለብን ነገር ቢኖር ተስፋ ቢስ ሆነን ነው። አያችሁ፣ ተስፋ የሌለው ሰው እድሜ ይጎለዋል፣ ጤና ይጎለዋል፣ ሰላም ይጎለዋል፣ ሁሉ ነገር ይጎለዋል። የማይጎለው ነገር የለም። አያችሁ፣ ተስፋ የለንም። ተስፋ በልብ አምኖ የሚይዙት ነገር ነው። ተስፋ አባቶቻችን ያሰኛቸው ተስፋቸው ነው፣ ህልማቸው ነው፣ ራእያቸው ነው። ተፈጽሞላቸዋል። እና የባለ ተስፋ ልጅ ነበረ። አሁን ያ ልጅ የሞቱን ደብዳቤ ይዞ
ሊሞት ወደ እናቱ ሀገር ሄደ፣ ወደ አባቱ ሀገር ሄደ። የእናቱ ሀገር የአባቱ ሀገር ይሁን አያውቅም እሱ። ይህ ሀገር እናቴ ነው ይህ አባቴ ነው አይልም። ገና ምንም ሳያውቅ ነው ለዚያ ሰው የተሰጠው። ሄዶ ሄዶ ግን አንድ ቀን ሲቀረው አዛች ሀገር ሊደርስ አንድ ቀን ሲቀረው ማን አገኘው? ሚካኤል አገኘው። መቼ? ዛሬ። በዛሬዋ ቀን ሚካኤል አገኘው። ሚካኤል ንጉሥ መስሎ ሰራዊት አስከትቶ መንገድ ላይ አገኘው። ባህራን ብሎ ስሙን ጠራው። እንግዲህ ልጁም ገረመው። ሰውየውን አያውቀው፣ እሱ ግን አወቀው፣ በስሙ ጠራው። አቤት አለ። እስኪ ያስከውን ደብዳቤ ያሳየኝ አሉ። አያችሁ፣ ምን ይዛሃል እንኳን ሰን እስኪ ያስከውን ደብዳቤ ያሳየኝ ሲለው ይሄ ልጅ ደብዳቤውን እንድታተመ ብቅ አድርጎ ሰጠው። ለማን? ለሚካኤል። ያን ጊዜ ቅዱስ ሚካኤል ያን ደብዳቤ ምን አደረገው? እፍ አለበት። እፍ ሲልበት ከውስጡ ያለው የሞቱ ደብዳቤ ተደምስሶ ምን ተጻፈ? ያ ባለጸጋ የነበረችው አንዲት ልጅ አለችው። አንዲት ልጅን ለዚህ ልጅ አጋብተሽ ሀብቴን ንብረቴን ያለኝን ሁሉ አውርሰሽ ጠብቂኝ፣ እኔ እቆያለሁ፣ እስክመጣ ድረስ እንዳትጠብቂኝ፣ እንዳትጠብቁኝ ያላቸው። እቆያለሁ፣ ብዙም እቆይ ይችላለሁኝ ይላል ደብዳቤው። ይህን እንግዲህ በሚካኤል እስትንፋስ የተጻፈውን ነው። ያንን ደብዳቤ ወስዶ እንዲሰጥ እኔ በመንገድ ላይ እንዳገኘሁህ ለማንም እንዳተነፍስ አለ ሚካኤል። ለማንም እንዳተነፍስ። አዎ የሞትህን ደብዳቤ ነው የለወጥኩት፣ ለማንም እንዳትነግር አለው። ያም ልጅ ሚካኤል የነገረውን ቃል በልቡ ይዞ ያ ደብዳቤ አልተከፈተም፣ እንታተመ ነው። ወስዶ እዛች ሀገር ለዛ ባለጸጋ ሚስት ሰጠ። ሕዝብ ተሰብስቦ ያ ደብዳቤ ተገልጦ ሲነበብ እኔ እቆያለሁ፣ አንዲት ልጄን ለዚህ ልጅ አጋብታችሁ ሀብቴን ንብረቴን አውርሳችሁ ጠብቁኝ፣ እስክመጣ እስክመጣ ድረስ እንዳትጠብቁ ይላል ጽሑፉ። ምንም ቀጠሮ ሳይሰጠው ሽማግሌ የለ ምን የለ፣ የንጉሥ ቤት ነው፣ የባለጸጋ ቤት ነው፣ የሚጎል የለም። አዎ እንደው የወጡ እህል የእንጀራው የጠላው ነገር እንኳ እስከሚሰናዳ ድረስ ጊዜ አልተሰጠውም። ያለ ቤት ነው፣ ያለ ቤት ነው። ያለውን ነገር ወዲያው ተዘጋጀ። ሰርጉ ተደረገ። 40 ቀን ሙሉ እየተበላ እየተጠጣ እየተጨፈረ ቆዩ። ልክ በ40 ቀኑ ያ ባለጸጋ ከሄደበት ሀገር ተመለሰ። ሲመለስ ከቤቱ በታች መስክ ላይ ሆኖ እሱ ያለ በበቅሎ ነው። ከእሱ ጋር ያሉት አሽከሮቹ ሁሉ ያው የተጫነው ይነዳሉ። ከቤቱ ሰርግ ስላለ የዘፈን ድምፅ ሲሰማ ከብትረኞቹን ይሄ የምሰማው ድምፅ ምንድን ነው ብሎ ጥያቄ ሲያቀርብላቸው ያ የላከው ደብዳቤ ደርሶ ልጄን ለዚህ ልጅ ድራችሁ ሀብቴን ንብረቴን አውርሳችሁ ጠብቁኝ ያልከውን ተመልክተው ልጅህን ድረውለት ሀብትህን አውርሰውለት ይኸው እስካሁን ድረስ 40 ቀን ሙሉ ዛሬ 40 ቀኑ ነው ከተሞሸሩ ይሉታል። በዚያን ጊዜ ደንግጦ ከተቀመጠባት በቅሎ ሲወርድ አንድ እግሩ ከእርካቡ ላይ ተጣብቆ ቀረ። አያችሁት? ያን ጊዜ አንድ እግሩ ከእርካቡ ሲቀር ወደቀ። የገዛ በቅሎው ጠቅጥቃ ገደለችው። ያን ሰው ያን ባለጸጋ አያችሁት? ረግጣ ገደለችው። ሰውየው በገዛ በቅሎው ሲሞት ኧረ ባለቤትሽ መጥቶ በቅሎ ላይ ወድቆ ሞተ ሲሏ ሴትዮይቱ ደግሞ ከደርብ ላይ ወርዳ እሷም ፍጥፍጥ አለሽ ሞተች። ሁለቱም በአንድ ቀን ተቀበሩ። አያችሁት? ማን ቀረ? ባህራንና የዛ ባለጸጋ ልጅ ቀሩ። እንግዲህ ባህራን ምን ሆነ? እስኪ ያስቡት። የሰማችሁት የትምህርቱን መነሻ ካሰባችሁት እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ። አያችሁ? እንደ እናትና እንደ አባቱ ልቡ ከማን ጋር ነበረ? ከእግዚአብሔር ጋር ነበረ። ተስፋው ማን ነበረ? እግዚአብሔር ነበረ። መልአኩን እንደ እናቱ እንደ አባቱ ይወደው ነበረ።
አስቡት። የእናትና የአባቱ ሃይማኖትና የእናትና የአባቱ ቅንነትና ቅድስና ያልተለየው የንጹሕ ዘር ልጅ ንጹሕ ዘር ነበረ። እግዚአብሔርን ተስፋ ያደረጉት አባቶቹና እናቱና አባቱ የነዛ ቅዱሳን አባቶቹ ምግባር ተከትሎት እግዚአብሔር የአመፀኛውን ንብረት ርስት ምድር አወረሰው። እንግዲህ አስቡት፣ ክፉ አድራጊዎች ይጠፋሉ። እዚው መዝሙር 36 በቅንፍ 37 ቁጥር 9 ላይ ያለው ኃይለ ቃል ስትመለከቱ ክፉ አድራጊዎች ይጠፋሉ። አያችሁ፣ አጠፋፋቸውም ደግሞ በሚያሳዝን ሁኔታ ነው የሚጠፉት። አዎ ያፈሩት ሀብት ንብረታቸው ሁሉ እንኳን ለዘራቸው እንኳን አይተርፍም። እግዚአብሔር ሊምረው ፈልጎ በመጀመሪያ ቅዱስ ሚካኤል የዚህም ባለጸጋ ሀብት ይወርሳል ሲል እንዲሰማ አደረገው። እግዚአብሔር እንዲመለስ ነበረ። አያችሁት? እንዲመለስ። አሁንም ሁለተኛ ሊመልሰው ፈልጎ እግዚአብሔር ይቅር ሊለው ፈልጎ ከሄደበት ሀገር ይህንን ልጅ በሳጥን ተቆለፎ ባህር ውስጥ ነው ያገኘሁት ሲለው በዚህ እንዲጸጸት እኔ ለካ ይሞታል ብዬ ነበረ፣ እኔ የገደልኩትን እግዚአብሔር አዳነውን፣ ለካ እግዚአብሔር ተናግሮ የማያስቀር ምሎ የማይከዳ ማጥፋት የፈልገውን ማጥፋት የሚቻለው መንሳት የሚቻለውን መንሳት የሚቻለው መስጠት የሚፈልገውን መስጠት የሚቻለው አምላክ ነውን ብሎ እንግዲህ እግዚአብሔር ሊያደርግ ካሰበ የሚሳነው ነገር የለም ብሎ እንዲመለስ ከባሕር ውስጥ አገኘው ተጥሎ አለው። ያ ሁለተኛው ነበረ። በዚያም አልተመለሰም። አያችሁ፣ በዚያም ያ ሰውዬ አልተመለሰም። ልቡ እንደደነደነ እንደደረቀ ቀረ። አሁንም በክፋት መንገድ ሄደ። የማይመለስ ሲሆን እግዚአብሔር መጨረሻውን እንዲህ አደረገው። የሚገርም አሁን ከ12ቱ ሐዋርያት አንዱ ይሁዳ ጌታውን ሸጠ። አያችሁ፣ ጌታውን ከሸጠ በኋላ ምንድን ነው የሆነ? ይሁዳ ዛፍ ላይ ሄዶ ተሰቀለ። ይኸውላችሁ እግዚአብሔር የሰውን ጥፋት ሞት አይፈልግም። የሚድንበትን ምልክቱን ያሳየዋል፣ በሩን ይከፍትለታል። እግዚአብሔር መንገዱን ሲመራው በሩን ሲከፍትለት ለመመለስ ፈቃደኛ ካልሆነ አሁንም መጨረሻው የሚሆነው አሳዛኝ ነገር ነው። ያቺ ዛፍ እንደ ወንድምህ እንደ ጴጥሮስ ንስሐ ግባ አለችው። አስቡት እንግዲህ አሁን ቅድም እንዳልኳችሁ ዛፍ እንዲህ አለ ተብሎ ሲባል እምነት ከሌለ ለማንም አይገባም። ይሄ ቃል የሚስማማው የሚገባው እምነት ላለው ሰው ነው። እንኳን ዛፍስ ሕይወት አለው። አይናገር እንጂ ዛፍስ ሕይወት አለው። አዎ አያችሁ፣ ዛፎች እኮ እንደ ሰው ውሃ ያስፈልጋቸዋል፣ አፈር ያስፈልጋቸዋል። ይኸውላችሁ እንግዲህ ቢኖራቸው ነው ሕይወታቸውም ራሳቸው ልምላሜያቸው ሕይወታቸው ነው። ፍሬያቸው ሕይወታቸው ነው። አበባቸው ሕይወታቸው ነው። ሕይወት ባይኖራቸው ያብባሉ፣ ያፈራሉ? አዎ ሕይወት የሌለው አያብብም፣ አያፈራም። ስለዚህ እንኳን ሕይወት ያለው ቀርቶ ድንጋይ እንኳን ያናግራል እግዚአብሔር። ይገርማችኋል። በተረፈ ኤርምያስ ላይ ነው ሰቆቃው ኤርምያስ ላይ ይሆን አንድ ታሪክ አለና ኤርምያስን በድንጋይ እንገላለን ብለው አሁን ተራ ምዕራፍና ቁጥሯን ረስተዋት እንጂ ተረፈ ኤርምያስ ላይ ወይም ሰቆቃው ርዕስ ላይ ነው። አይሁድ እነዛ ሲወግሩት ኤርምያስን ሰወረና እግዚአብሔር ድንጋዩን ኤርምያስ አስመስሎ አሳያቸው። ድንጋዩ እንደ ኤርምያስ ሆኖ ይታያቸዋል። ሰዎቹ ግን ኤርምያስ ነው እያሉ ድንጋዩን በድንጋይ ይወግራሉ። አስቡት። በኋላ ያ ድንጋይ ራሱ እናንተ ራሳችሁ ድንጋዮች ናችሁ፣ እኔ በድንጋይ የምትወግሩኝ እኮ ድንጋዩ ነኝ እንጂ ኤርምያስን አይደለሁኝም። ኤርምያስም ያው ከጀርባችሁ ቁሞላቸው አላላችሁ። ኤርምያስ ግን እግዚአብሔርን የሚለምነው አንዲት ነገር ነበረችና ልመናውን ወደዚያ እስከሚያቀርብ ድረስ ሰወረባቸው እንዳያዩት።
ኤርምያስማ ከጀርባችሁ ቆሞላችኋል፣ እኔ ድንጋይ ነኝ አላቸው። ዘወር ሲሉ ኤርምያስ ከኋላቸው ነው። ኤርምያስ መስሎ የሚታያቸውን ድንጋዩን ትተው ወደ ኤርምያስ ዞሩ። ኤርምያስን በድንጋይ ውግረው ገደሉ ይላል። ይገርማቸዋል። እና እግዚአብሔር እንኳን ዛፎችን አይደለም ድንጋዮችን ያናግራል። እግዚአብሔር ይቻለው የማይቻለው ነገር የለም ለእግዚአብሔር። ይገርማቸዋል። እና አሁን የመጣሁባችሁ ይህን ያመጣሁላችሁ ይሁዳ በራሱ ዛፍ ላይ ተሰቅሎ ሊሞት ፈልጎ ዛፍ ላይ ሲሰቀል እንደ ወንድምህ እንደ ጴጥሮስ ንስሐ ግባ አለችው። እግዚአብሔር በዛች ዛፍ አድሮ ይሄን ቃል አሰማው። ይሁዳ ግን የሰጣት መልስ ቀባጣሪ፣ ያሉሽን ትተሽ ያላሉሽን አለና ሄዶ ሌላ ዛፍ ላይ ተሰቀለ። አያችሁ፣ ሲሰቀል ያችም ጣለችው፣ ጀርባው ተዘረገፈ። ይኸውላችሁ ያን እንኳ ሲሆን አላመነም። ነጋዴዎች አግኝተውት በሻሽ ጠቅልለው ወሰዱት ወደ ቤቱ። እስከ 40 ቀን ድረስ ክርስቶስ እስከሚያደርግበት ድረስ አልሞተም፣ ደምና መግል እየፈሰሰው። ክርስቶስ ካረገ በኋላ ግን የክርስቶስን ማድረግ ሲሰማ ደንግጦ ያ መግልና ደም የነበረው እንደገና ፈርሶ ወዳው ጸጥ ብሏል። እሱ የእሱ ሐሳብ የነበረው ክርስቶስ መስቀል ላይ ተሰቅሎ ሲሞት ሲኦል ወርዶ ነፍሳትን ያወጣል። ስለዚህ ሳይቀድመኝ ቀድሜ ሲኦል ከወረድኩኝ ያወጣኛል ነበር የእሱ የከንቱ ምኞት እና ሐሳብ። እግዚአብሔር ደግሞ የእሱን ሐሳብ ያውቃልና እንዳይሞት አደረገው። በኋላ የሲኦል ቆርቋሪ ያደረገው። አያችሁት? ይገርማችኋል። አሁንም ይህን ሰውዬ በዚያ በበግረኛው አድሮ ከባህር ውስጥ ነው ያገኘሁት ሲለው እንዲመለስ ነበረ የፈለገው እግዚአብሔር። መጀመሪያ የነ ሚካኤል ቃል እንዲሰማው አደረገ። ሁለተኛ ያ የበግረኛ ደግሞ ከባህር ነው ያገኘው ሲለው ተጸጽቶ እንዲመለስ ነበር ያደረገው። ሰውየው ግን አልተመለሰም። ይኸውላችሁ እግዚአብሔር እንድንመለስ ልቦናችንን ወደ እሱ እንድንመልስ ከኃጢአታችን እንድንመለስ ምልክት ያሳየናል። ይኸውላችሁ እኛ ግን የግድ ብለን ኃጢአት ልንሰራ ስንታገል ይከለክለናል። ሲከለክለን ግን ይሄ ምክንያቱ ምንድን ነው? የምን ምልክት ነው? ለምን ከለከለኝ ብለን ቆም ብለን ማሰብ እንዳለብን ይገርማቸዋል። እኛ ግን አናስብም። አሁን ትግል ነው። እግዚአብሔርን በትግል ነው መጣል ብንፈልገው የማይጣለውን የማይቸነፈውን እግዚአብሔር ታግለን ለማቸነፍ እንሞክራለን። እግዚአብሔር አንድ ነገር ልንሰራ ፈልገን ነገሩ ሳይሳካ ሲቀር በቃ አልፈቅድም፣ ይሄ ነገር ለእኔ ወይም መጥፊያዬ ነው፣ አንድም ደግሞ ሕይወት የማገኝበት ነው። እግዚአብሔር ፈቃዱ ለሆነው ነገር እንቅፋት የለበትም። መንገዱ ሁሉ ቀና ነው፣ ነገሩ የሰላ ነው። ፈቃዱ ከሆነ በአንድ ቀን ነው የሚያልቀው ነገሩ ሁሉ። ግን እግዚአብሔር ፈቃዱ ቢሆንም ባይሆንም ሁሉ ነገር ያለ ጊዜውና ያለ ሰዓቱ አይፈጸምም። እግዚአብሔር ሊያደርግ ያሰበው ነገር ቢኖር የእሱ ሰዓቱ ገና ከሆነ እኛ በፈለግነው ሰዓት ማድረግ አይቻለንም። ስለዚህ አንድም የኔ አይደለም፣ ሁለተኛው ደግሞ ሰዓቱ ገና ሊሆን ይችላል ብሎ እግዚአብሔር ምልክት ሲያሳየን ቆም ብለን ማሰብና ማሰላሰል ይገባናል። አሁን ይሄ ሰውዬ ቆም ብሎ አላሰበም፣ አላሰላሰለም። መጨረሻውን የሆነው ግን አሟሟቱ ከፋ። እያችሁት አሟሟቱ ከፋ። እንግዲህ ይሄ ቅዱስ ዳዊት የተናገረው ኃይለ ቃል አስቀድሞ ስለዚህ ሰው ነው፣ እንደዚህ ላሉት ነው። ለዚህ ሰውዬ ብቻ ሳይሆን ይህን ሰውዬ ለመሰሉት ሁሉ ነው የተነገረው ይሄ ቃል። ክፉ አድራጊዎች ይሞታሉ፣ ይጠፋሉ፣ ምሕረትን አያገኙም ከእግዚአብሔር። እግዚአብሔር ለንስሐ እንኳ ጊዜ አይሰጣቸውም። የንስሐ ጊዜያቸውን ምልክት ያሳያቸዋል፣ አይጠቀሙበትም። ስለዚህ በሚያሳዝን ሁኔታ ይጠፋሉ አለና እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ። ይኸውላችሁ የባለ ተስፋ ልጅ ባለ ተስፋ ሆኖ እግዚአብሔር አዘጋጅቶ ጠበቀው፣ ሁሉን አሟልቶ ጠበቀው። ርስቱን፣ ጉልቱን፣ ገንዘብ ሁሉ አሟልቶ አስቀምጦ ጠበቀው እግዚአብሔር። ይኸውላችሁ እንግዲህ ይሄ የደግ ዘር ነው እንዲህ የሚሆነው። ስለዚህ እኛም ደግሞ ለነገ የምናስበው ቤት ሰርተን ትዳር ይዘን
ልጅ ወልደን የሚለው ነገር በሁላችን አለ። ይሄ ስለሆነ አስቀድመን ለእግዚአብሔር መጀመሪያ ራሳችን የተመቸን ሆነን መገኘት አለብን። አያችሁ፣ መሬት ካለሰለሰች፣ እሾኋ ካልተመነጠረ፣ ድንጋይዋ ካልተለቀመ፣ ገበሬዋ ጠንካራ ሆኖ ካላዘጋጃት መልካም ፍሬ አትሰጥም። እንግዲህ እኛ እያንዳንዳችን ለራሳችን ገበሬ ነን። ግብርናችንም ሰውነታችን እንዳይቆሽሽ፣ ልባችን እንዳይረክስ፣ አንደበታችን ክፉ ነገር እንዳይናገር፣ በእጃችን ክፉ ነገር እንዳንሰራ፣ የሰው ገንዘብ እንዳንመኝ፣ ለሰው ታማኝ እንድንሆን፣ ለአምላካችንም ደግሞ አማኞች እንድንሆን፣ እግዚአብሔር የሚሳነው ነገር እንደሌለ፣ እሱ ከፈለገ ሊሰራው አስቦ የሚያቅተው ነገር እንደሌለ ይህን ማመን፣ ለሰው ለጓደኛ ለማንም ሰው መታመን፣ ለሰው መታመን ሲሆን ሲባል የሰውን አደራ መጠበቅ፣ አደራ የተባልነውን ነገር ሁሉ በአደራችን መገኘት። አያችሁት? እማንችለው ከሆነ አንችለውም እንጂ እንችለዋለን ብለን በኋላ የሰውን አደራ መብላት አስፈላጊ አይደለም። አይ ይህን አደራ መሸከም አልችልም፣ ይህን አደራ ማስቀመጥ አልችልም፣ ይህን ስራ የምታዘኝን እኔ ልፈጽመው አልችልም፣ አትቁም ያሉት ለማኝ የሰጡትን ያህል ይቆጠረ ይባላል። የማንችለውን ነገር አንችልም ማለት ኃጢአት አይደለም። ግን በደሉ የምንችል መስለን ስንለመን ተለምነን በኋላ ደግሞ አንበሳ ሆነን ይታውቅልሃለሁ ብለን ስንገኝ ይሄ በራሳችን ላይ ነው። አዎ መከራው በእኛ ብቻ አይቀርም፣ ለልጅ ልጆቻችን ሁሉ ነው የሚደርሰው። የእኛ ግፍ የእኛ ኃጢአት ለዘሮቻችን ሁሉ ነው የሚደርሰው። በዚህ ዓለም ልጆቻችን ሁሉ ይቀጣሉ፣ የልጅ ልጅ ሁሉ ይቀጣል። እግዚአብሔር እስከ 4 እስከ 5 ትውልድ ድረስ የክፉ አድራጊ ሰዎችን ዘር ይቀጣል። በእናት በአባቱ ዘር ቅጣት የሌለ በሰማይ በነፍስ ነው እንጂ በስጋ ከሆነ በልጁ ስራ የሚቀጣ ወላጅ አለ፣ በአባቱ ስራ የሚቀጣ ልጅ አለ። እና ከዚህ ቃል ተነስተን ይሄን ቃል መነሻ አሁን ሌላ ታሪኩ ሰፊ ስለሆነ ሌላ ቦታ ምንም አልገባሁኝም። እና መዝሙር 36 በቅንፍ 37 ቁጥር 9 ላይ ያለችውን ኃይለ ቃል ብቻ ነው አንስቼ የአንድ ባይራን ታሪክ ብቻ ነው አሁን ይዤ ያለሁት። እና እንግዲህ ክፉ አድራጊዎች ሁሉ የሚገጥማቸው ክፉ ነው፣ አሳዛኝ ነገር ነው። እግዚአብሔርን ተስፋ የሚያደርጉ ሰዎች ግን ምድርን ይወርሳሉ። ምድርን ይወርሳሉ ሲባል ደግሞ በዚህ ዓለም ኃላፊውን ዘመን ሲኖሩ አልፎላቸው ሳይረባቸው፣ ሳይጠማቸው፣ ሳይበርዳቸው፣ ሳይሰደዱ፣ ሳይታረዙ በጦርነት፣ በችግር፣ በደዌ፣ በሐዘን፣ በመከራ፣ በጭንቅ ሳይፈተኑ ያልፉታል። በእሳት መካከል መሄድ ይችላሉ። አሁን ዓለም እሳት ነች፣ እየነደደ ነው። በሚነደው በእሳቱ መካከል መሄድ ይችላሉ። ወላፈኑ እንኳ አያቃጥላቸውም። አያቸው። ልክ እንደ 3 ደቂቅ እንደ ቂርቆስና እንደ እናቱ እንደ ኢየሉጣ ሰማዕታት በእሳት መካከል ነው ያለፉት። ሐዋርያት በእሳት መካከል ነው ያለፉት። ቅዱሳኑ ሁሉ ነቢያት ሁሉ በእሳት እየተለበለቡ በድንጋይ እየተወገሩ በሰይፍ እየተቀደደዱ ነው ያለፉት። እኛ የእነሱ ልጆች ነን። አያችሁ፣ ትንሽ ነገር እንኳን ስታገኝን አንችልም። እኛ ደካሞች ነን፣ እንክዳለን፣ እናማረዋለን እግዚአብሔርን። ይኸውላችሁ ከአባቶቻችን ያገኘነው ጥበብ እንዲህ ያለውን ሳይሆን መልካሙን ነው። እኛ ግን ሰነፎች ሆነን በሰነፎቹ ጎዳና ላይ ነው እየሄድን ያለ ነው። የሰነፎቹ ጎዳና ሁሉ የሚያመጣው መከራን ነው፣ ስደትን ነው፣ ረሃብን ነው፣ ሐዘንን ነው፣ ለቅሶን ነው፣ ዋይታን ነው፣ ጥልን፣ ክርክርን፣ ዘረኝነትን ነው። ይህ የሰነፎቹ የነዚህ እንደዚህ ያለው ባለጸጋ የነዚህ ምግባር የሚወልደው እንዲህ ያለውን ክፉን ነገር ነው። ይኸውላችሁ እግዚአብሔርን የተመቸን ብንሆን ወላጆቻችን እንኳ ክፉ ጠማማ ሆነው እግዚአብሔርን ቢያሳዝኑት እንኳ እኛ ልጆቻቸው ደግሞ አምላካችንን እያሰብን መኖር የምንችል ከሆነ
እግዚአብሔር በእነሱ ያለውን በእነሱ ያስቀርና እኛን ይለውጠናል። ከምን? ከመከራ፣ ከሐዘን፣ ከጭንቀት፣ ከስቃይ፣ ከፍዳ፣ ከሁሉ ከምኞት ሁሉ ነፃ ያወጣናል። ስለዚህ እኛም ብንሆን በወጣትነት እድሜያችን በተለይ በሰው ሀገር ያለን ልጆች ከሆን ዛሬ የሚያሳዝኑን ሰዎች አሉ። እንደ ጦር የምንፈራቸው እንደ ሞት የምንፈራቸው ዛሬ አንቀው ይገሉኝ ይሆን? ዛሬ እንደው አሽቀንጥረው ከፎቅ ላይ የወረጉሩኝ እያል የሚያሳስቡን ብዙዎች አሉ። ይሄ እኛ ለእግዚአብሔር እውነተኞች ልጆች ሆነን ከተገኘን የሚጠብቀን እግዚአብሔር ነው። የሚጠብቀኛ አንቀላፋም፣ አይተኛም። የእኛ እረኛ እግዚአብሔር የሚደክም አይደለ፣ የሚሰለችም አይደለ፣ የሚያንቀላፋም አይደለ፣ እረፍትም የሚያስፈልገው አይደለም። አዎ እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ መዝሙር 33 ላይ የእግዚአብሔር ዓይኖቹ ጆሮዎቹ ወደ ወዳጆቹ ናቸው፣ ልባቸው ንጹሕ ወደ ሆኑት ቅድስናውን እንደተላበሱት። አዎ ወደ እነዚህ ዓይኖቹ አይነቀሉም። እነሱን የሚያዳምጠው እኛ እንደምናዳምጠው የዓለምን ጩኸት አይመለከትም። እግዚአብሔር ክፉውን ጠማማውን ይሳለቅበታል እንጂ ጆሮን አይሰጠውም። ስለዚህ ከሚያደምጡት ከሚሰሙት ከሚታዘዙት ጋር እግዚአብሔር አብሮ አለ እና አብሮን እንዲኖር መከራችን ሁሉ አርቆ የልቦናችን መሻት አውቆ ፈቃዳችን እንዲፈጸምልን በዚህ ትምህርት ራሳችንን እንድናንጽ እንድንመክር ያስፈልገናል ማለት ነው። በነገራችን ላይ ቪዲዮ ሳልከፍት ረስቸዋለሁኝ። አይ ይሁን እንግዲህ ሁሉም ለበጎ ነው እና የእግዚአብሔር ልጆች እንግዲህ በዛሬው ዕለት ከባሕራን ሕይወት የምንማረው ይህንን ይመስላልና መዝሙር 36 በቅንፍ 37 ላይ ያለችውን ቁጥር 9ን ይችን ተመልክቷት። እንግዲህ ክፉ አድራጊዎች ይጠፋሉ፣ እግዚአብሔርን ተስፋ የሚያደርጉ ሰዎች ግን ምድርን ይወርሳሉ። አያችሁ፣ ይውላችሁ ሌላውን እንተወው እና እግዚአብሔር በሰጠን እድሜ በዚች እድሜያችን እንዲያው እስካሁን ድረስ ያለ እውቀትም ይሁን አውቀንም ይሁን የሰራነውን ስራ እናውቃለን። ወደ ልቦናችን ተመልሰን የበደልነው ካለ የቀማነው ካለ በራሳችንም የቀለድነው ቀልድ ካለ ያን ሁሉ አስበን ንስሐ እንግባ። ለእግዚአብሔር የተመቸ ልጆች ሆነን እንድንገኝ ይህንን በእግዚአብሔር ስም አሳስባችኋለሁ። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን። ይቆየን። ወስብሐት ለእግዚአብሔር።